በስምከ ወበኃይልከ ከእቀቦሙ አባ ቅዱስ እቀቦሙ አባ ቅዱስ የጥምቀት በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ነፃነትን የሰጠበት ቀን ነው። እንደሚታወቀው የሰው ልጅ ዕውቀቱን ፍላጎቱንና ምኞቱን በመከተል በመጣበት ጣጣና መከራ የተነሳ ለ5500 ዘመን በመከራ ወድቆ ችግር ውስጥ ተጥሎ የነበረበት በሰውና በእግዚአብሔር በመላእክትና በሰው ልጆች መካከል ጸብና ክርክር ጸንቶ የነበረ ሰዎችና እግዚአብሔር የተራራቁበት ሰዎችና ጠባቂዎቻችን ቅዱሳን መላእክት የተለያየንበት ዘመን የተወገደበት መከራው አብቅቶ ደስታ ነፃነት የተበሰረበት ሰዎች በነፃነት ልንኖር ክርስቶስ ነፃ ያወጣበት የድል የምስጋና የይባቤ በዓል ነው። የበዓላችን የኃጢአታችን የተሰረየበት የድነታችን መሰረት የሆነበት ዕለት ነው ማለት ነው ጥምቀት ማለት። ይህ ጥምቀት ደግሞ በፊት የዕዳ ደብዳቤያችን ተጽፎ ነበር። አዳም የሰይጣን ተገዢ ነው፣ ሔዋን የሰይጣን ተገዢ ነው ተብሎ የተጻፈውን እግዚአብሔር አምላክ ከድንግል ማርያም ተወልዶ በጥምቀቱ ያንን የተጻፈውን የዕዳ ደብዳቤ የደመሰሰልን ዕለት ነው ዛሬ ማለት ነው እና የኃጢአታችን የመዳኛችን የስርየት ኃጢአታችን ዕለት ነው ማለት ነው። ይህ በዓል እንደሚታወቀው ጌታችን በዮርዳኖስ የተጠመቀበት በዓል ከአምስቱ አዕማደ የቤተክርስቲያን ምስጢሮች አንዱ እንደመሆኑ መጠን በጋራ እንደዚህ ተሰብስበን ሁላችን በፍቅር በአንድነት በትህትና እያከበርነው ያለ በዓል ስለሆነ እጅግ በጣም ደስ የሚል መንፈሳዊ በዓል ነው። በጣም ደስ ይላል። ከዚህ በፊት በደመቀ ሁኔታ እንደሚከበረው አሁንም ህዝቡም በደመቀ ሁኔታ እያከበረ ነው ያለው። በጣም ደስ ይላል በዓሉ በጣም ደስ ይላል። በጣም ለየት ያለ ነው ደግሞ ዘንድሮ በጣም ደስ ብሎናል በዓሉን በማክበራችን። ጥምቀት ሁሌ በየዓመቱ በጣም በጉጉት የምንጠብቀው በዓል ስለሆነ ደስ ይላል። ጥምቀት የጋራ በዓላችን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው ለሁላችንም ድነት እንድናገኝ ነው። አዳምና ሔዋን የገባላቸውን ቃል ኪዳን ከልዩ ልጅ ተወልጄ አድንሃለሁ የሚለውን ቃል ኪዳን ለመፈጸም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀውና ከመላው ዓለም ለሚመጡ ዜጎች በፍቅር በአንድነት በመተሳሰብ በዓሉን ክርስቲያናዊ መልኩን በጠበቀ መልኩ እንግዶችን ማስተናገድ በዓሉን በሰላም ማክበር ይኖርበታል ብዬ አስባለሁ። ጥምቀት ዋናው የሚያስተላልፈው መልእክት ብዬ የማስበው የትህትና የፍቅር ለሰው መልካም ማድረግን የሚያሳይ በዓል ነውና እኛም ከሱ የምንማርበት ትህትናን ፍቅርን የምናገኝበት በረከትንም የምናገኝበት እንዲሆንልን ያንን እንማርበታለን ብዬ ተስፋ አደርጋለሁ። መንፈስ ቅዱስ ይህን ቀን ደግሞ በምናከብርበት ጊዜ እግዚአብሔር እንደዚህ የኛን ኃጢአት የኛን በደል እንደደመሰሰልን ደግሞ እኛም ደግሞ በፍቅር በአንድነት በመተባበር በዚህ መንገድ እንድንሄድና በዚህ መንገድ እንድንሰራ
መሰረት አድርጎ እግዚአብሔር ይሄንን ሰጥቶናል ማለት ነው። ለኛም ምእመናን ደግሞ ይሄንን አርያ ተከትለን በዚህ መንገድ እየሄድን ድነታችን የኃጢአታችን መስተስሪያ የሆነ ዕለት በመሆኑ ጥምቀትን እናከብራለን ማለት ነው። በህብረት በፍቅር በአንድነት ተሰባስበን ምንም ነገር መሃላችን ሳይገባ እንድንተባበር በትዕግስት እንድንፈቃቀር የሚያስተሳሰር በዓል ስለሆነ እንደምታውም የሚያሳየው ይሄን ስለሆነ በጣም ብዙ ትምህርት የምንማርበት በተለይም ደግሞ በህብረትና በፍቅር አብሮ በአንድነት መኖርን የሚያስተምረን በዓል ነው ብዬ ነው የማምነው። ጥምቀት ማለት ደስታ፣ መተሳሰብ፣ መረዳዳት፣ መቻቻልን የሚያሳየው ምክንያቱም እዚህ ጋር እንደምታዩት ህፃን አለ፣ ወጣት አለ፣ ሽማግሌዎች አሉ፣ ኢትዮጵያውያን ያልሆኑ የውጭ ሀገር ዜጎችም አሉ። እነሱ በደስታ ነው ከኛ በላይ እሱ በዓሉን እያከበሩ ያሉ። ጠብቆ እንደዚህ በደስ በሚል መጠበቅና መቀጠል ያለበት ባህል እንደሆነ ነው የሚሰማኝ። ይህ ባህል ከኢትዮጵያውያን ሃይማኖትን ከሚያከብሩት ውጪ ኢትዮጵያን ራሱን የሚገልጽ ማንነታችንን የሚገልጽ ፍቅራችንን፣ አንድነታችንን የሚያሳይ ባህል ነው። እንደዚህ አይነት ባህላትን ማስተዋወቅ ይጠበቅብናል። ባገኘነው አጋጣሚ ሁሉ ማስተዋወቅ ይጠበቅብናል። የተለያዩ የዓለም ዜጎች በከፍተኛ ደረጃ አይናቸውን ጥለው የሚያዩት ክብረ በዓል ነው። በተለይ የተለያዩ ኦርቶዶክስ ክብረ በዓላትን እንደሚታወቀውና ይሄንን የበለጠ እያሰፋን በከፍተኛ ደረጃ ሀገራችንንና ባህላችንን ሃይማኖታችንን በየትኛውም ሃይማኖት ማስተዋወቅ አለብን ነው የሚለው። በኢየሱስ ናዝራዊ ተጠምቀ ሰማያዊ ተጠምቀ ሰማያዊ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ በዮርዳኖስ ተጠምቆ እኛን ለማዳን ሲል ነው። እንደዚህ የእኛን ኃጢአት፣ የእኛን በደል፣ የእኛን ጥፋት፣ የእኛን ስተት ያንን ባለመመልከት እሱ ደግሞ በዚህ መልክ አድርጎ በጥምቀቱ የእኛን ኃጢአት ደምስሶልን ይሄንን ነገር እንደሰጠን እኛም ደግሞ እንደዚህ በምንሰባሰብበት ጊዜ በአንድነት በምንኖርበት ጊዜ በህብረት በአንድነት ሆነን ይህንን የበደል ወይንም የኃጢአታችንን አርቀን እንደ እግዚአብሔር ፈቃድ ይህንን ነገር በአንድነት እንትን ብለን ራሳችንን በፍቅር አንድነት መስርተን በመቻቻል በመረዳዳት በአንድነት ሆነን ይህንን ፍቅር ማክበር አለብን ማለት ነው። ሁላችንም እዚህ እንደተሰባሰብን በአንድነት መተን ለዚህ ለጥምቀት እንደጓጓ ለፍቅርም ለአንድነትም መተሳሰብና በአንድነት ተመካክሮ ተረዳርቶ መኖር ይኖርብናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄዶ ሲጠመቅ ፍቅርን፣ ትህትናንና አንድነትን ለማስተማር ነውና በመላው ዓለም ያለው ሕዝበ ክርስቲያን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሊማረው የሚያስፈልገው ነገር ምንድነው? ፍቅርን፣ አንድነትን፣ ትህትና መማር አለበት። በመከባበር በዓሉን ማሳለፍ አለበት ብዬ አስባለሁ። ይሄ አደባባይ በዓል የቅድስና የንጽህና በዓል ነው፣ የመንጻት በዓል ነው። ከኃጢአታቸው እንድትነጹ ማናመለከታቸው እንዳለው ቅዱስ ዮሐንስ የመንጻት ዘመን ነው። ስለዚህ ራሳችንን ማንጻት ያስፈልጋል። ከቤተ ክርስቲያን ሕግ ከቤተ ክርስቲያን ትውፊት ፈቀቅ ማለት የለብንም። እኔ ምእመኑ እግዚአብሔርን የሚያመሰግን እግዚአብሔርን የሚሰማ አባቶቹን የሚያከብር ታላላቆቹን የሚመለከት ምእመን እንዲሆን አስባለሁ።
እልልታ ያስፈልጋል፣ ጭብጨባ ያስፈልጋል። ቆመ ማእከለ ተጠምቀ ሰማያዊ በደመ ሬታዊ ተጠምቀ ሰማያዊ በደመ ሬታዊ ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ሁላችሁም አመስግኑ፣ ሁላችሁም ዘምሩ፣ በእልልታ በጭብጨባችሁ